ተስፋ የለኝም ከዚህ በኋላ ምን ህይወት አለ አልኖርም ስንል እየጨስን ስንመጣ ያነደናል። እሱ እጅ ላይ የሚሞት ነገር የለም። በእሱ እጅ ላይ የሚወድቅ ነገር የለም። እጁ ላይ ይድረስ ባሬ አገልጋዬ አለ እግዚአብሔር። የተቀጠቀጠ ሸንበቆ ያንተን ሲሰራልህ አይደለም አንተን ሲሰራ አልተሳሳተም። መልክን ሲያመጣው እንድትኖር እድሜ ሲሰጥ ዘመን ሲሰጥ በአንተ ምክንያት የሆነ የሚቀጥል ትውልድ ሲሰጥ አልተሳሳተም። ደግፌ ያስኩት አገልጋይ አለኝ አለ እግዚአብሔር። እና የአገልጋይ አንዱ ባህሪያው እኔ ላይ መደገፍ ነው አለ። እንደዚህ አይነት አገልጋይ አለኝ አለ እግዚአብሔር። እግዚአብሔር የሚተማመንበት አገልጋይ ኢየሱስ የእግዚአብሔር አገልጋይ ነው። ታማኝ አገልጋይ ነው። ፍጹም አገልጋይ ነው። በሙላት ተዋርዶ አባቱን ያከበረ እውነተኛ አገልጋይ ኢየሱስ ብቻ ነው። ፓርሻል ነው። ሌላው በሙሉ ብለርድ እያደረገ ነው የሚያገለግለው። ኢየሱስ ፉሊ ሰሚት አድርጎን ያገለገለው ምንም እንከን በሌለው ትህትና ሊብራራ በማይችል መዋረድ ዝቅ ብሎ ኢየሱስ ያለበትን ፖዚሽን ስታስብ እኮ ነው እንዴት ባሪያ ሆነ የምትለው። እንዴት ከዚህ ይወርዳል እንዴ? ልጅ አንድያ ልጁ ባሪያው፣ ሎርድ ጌታ አምላክ ባሪያ። ለምሳሌ አንደኛው ሚስት አምጣለት የተባለው ኤሌዘር በጣም ምርጥ እንደሆነ ታውቃላችሁ። አረጋዊው የሚል ቃል አንብባችኋል። አብርሃም ቤት ባሪያ ሆኖ አረጀ። ምን አይነት ፌዝፉልነስ ነው! እድሜውን ከፈለ ታውቃለህ። በልጅነቱ እኮ ነው ያገኘው አብርሃም እና አረጀ አብርሃም ስር እና አረጋዊ አርጅቶ ባሪያው ነው። አብርሃም ና አለው። አቤት ሲለው እጅን እዚህ ታፋዬ ጋር ጭኔ ጋር አርጋለሁ አስምልሃለሁ አስማለሁ ሂድና ለልጄ እንዲህ አርገልኝ። ከተመረጡ አገልጋዮቹ መካከል ዋናውን ጠርቶ ነው የሚለው። የተመረጠ ነው። አብርሃም ግን የሆነ ቀን አለው ታውቃለህ። ኤሌዘርን ወደ ውጭ ውጣ ብሎ የሚጸልያ ጸሎት አለች። ይስሐቅ ሳይመጣ ትዝ ይላችኋል። ይጸልይ ጸሎት እስቲ ውጣ ኤሌዘር ይላል። ኤሌዘር አጠገቡ ነው። እስቲ ውጣ እንደ እኔና እግዚአብሔር እናወራ ይላል። እግዚአብሔር ሆይ ያለ ልጅ ይሄድ ይሄ ሰው ሊወርሰኝ ነው። ጨርሶ አያምነውም። ሊወርሰኝ ነው። ይሄኛውስ እግዚአብሔር መጣ ምርጤ ነው። እስቲ አሜን በሏ። አፍተሮል ኢየሱስ ዛሬ ባሪያ እንደሆነ እናቅርብ እንጂ ሂስ ሎርድ ጌታ ነው። ቀጥሎ የእግዚአብሔር ልጁ ነው። ኢየሱስ ያለበትን ፖዚሽን ስታስብ እኮ ነው እንዴት ባሪያ ሆነ የምትለው። እንዴት ከዚህ ይወረዳል እንዴ? ልጅ አንድያ ልጁ ባሪያው፣ ሎርድ ጌታ አምላክ ባሪያ ባሪያ። ኢሳይያስ ለዛም እንደው ዝም ብሎ እንዳይመስላችሁ እኮ እዚህ ምዕራፍ 49 ላይ እናንተ በኋላ ጊዜ ታገኙ አንብቡት። ከቁጥር 1 እስከ 6 ያነሳዋል። ባሪያዬ ነው ይሏል። እዛው ምዕራፍ 50 ላይ ቁጥር 4 ጀምሮ እስከ 9 አካባቢ ባሪያዬ ነው ባሪያዬ ይሏል። ከዛ ደግሞ እንደ ቤተ ክርስቲያን እኔ በግሌ የኔ በጣም ፌቨራይት በጣም ሙሉን አንብቤ መጨረስ የማልችለው ስለ ኢየሱስ የእግዚአብሔር አገልጋይነትና መዋረድ የተብራራው ኢሳይያስ 52:13 ጀምሮ እስከ 53:12 ኢሳይያስ 53 ትዝ ይላችኋል። የሰማነውን ነገር ማናምኗል የሚለው ስለ አገልጋይ እኮ ነው። ባሪያዬ ነው አለ እግዚአብሔር። ማን ነው ባሪያ? ይሄ አይነቱ የሚሰቃይ ባሪያ፣ የሚንከራተት ባሪያ፣ የሚንገላታ ባሪያ በኢሳይያስ ሁለተኛ መጽሐፍ ላይ ወይንም የመጽሐፉ ሰከንድ ፖርሽን ላይ 4 ጊዜ ስለ ጌታ ስለ ኢየሱስ ክርስቶስ ሲያቀርብ በጣም በስፋት የተረከው በተለይ ኢሳይያስ 53 ወደር የሌለው አጠቃላይ የ66ቱ መጽሐፍ ካርዲናል ቻፕተር ነው። ምዕራፍ 13 ሴንተሩ ነው የመጽሐፍ ቅዱስ። ማን ነው የመጽሐፍ ቅዱሱን መካከለኛ የወሰደው? የእግዚአብሔር ባሪያ፣ የእግዚአብሔር አገልጋይ፣ the suffering servant, the suffering messiah, the suffering God። የኢየሱስ አገልግሎቱ ድረስ ነው ኢሳይያስ 53 ድረስ ወደር የሌለው የማይብራራ እጅግ ዝቅ ያለ የተጎዳ የተሰቃየ ውርደቱ አይብራራም በሰው ቋንቋ። ኢየሱስ እዚህ ድረስ ነው ማለት አይቻልም። ያን ያክል ተዋርዶ ዝቅ ብሎ የሚያገለግል ተሰቃይ አገልጋይ፣ ስቅዩ የሆነ አገልጋይ፣ the suffering servant ምርጤ ነው። ለምንድን ነው እግዚአብሔር ምርጤ ነው ያለው? በዚህ መጠን ነው የሚዋረደው የኔን ፈቃድ ለማድረግ። መዋረድ ይገባዋል? አይገባውም። ዝቅ ማለት ነበረበት? የለበትም። ይሄን ሁሉ ሲቃይ ማየት አለበት? የለበትም። ለምንድን ነው የሚያየው? አባቱን ደስ ለማሰኘት። አባቴ የላከኝ ጌታዬ ላገልግለው። ኢየሱስ አብን አባት ብሎታል።
ያህዌ እግዚአብሔር ብሎታል። የአብርሃም የይስሐቅ የያዕቆብ አምላክ ብሎታል። የላከኝ ብሎታል አብን። ምንም መሆን አይገባውም ኢየሱስ። ያንን ሁሉ ለምን ሆነ? አገልጋይ ሆኖ። ስለዚህ እግዚአብሔር እንደዚህ ያለ ምርጤ ነው፣ የተመረጠ ነው ለኔ። እግዚአብሔር ይርዳን። እውነቴን ነው የምነግራችሁ። ኢየሱስም አገልግሎት ጨርሶ እኮ ከበረ፣ ለኛ የሚተውልን በጣም በጣም። ከዛ እግዚአብሔር መጣና እንደዚህ ያለ በእኔ ላይ የሚደገፍ የሚወደኝ ለእኔ ብሎ እንደዚህ የሚኖር ብቻ ሰ ምርጤ ነው ካለ በኋላ መንፈሴን በእርሱ ላይ አኖራለሁ። ዋው! ብሉይ ኪዳን እንደዚህ አይነት ሰው የለም፣ ሊኖርም አይችልም። መንፈሴ ነው እሱ ላይ አኖራለሁ። በፉልፊልመንት ሌቭል ነው ኢየሱስ ላይ ያለው መንፈስ ቅዱስ። አሜን ነው። በፉልፊልመንት መንፈሴን በሱ ላይ አኖራለሁ። ይሄ በጣም በጣም ብዙ ነው። ኢሳይያስ 11 ላይ ነው የዳዊት ስር ቁጥቋጦ ባሪያዬ ብሎ መንፈሴ በሱ ላይ ይኖራል። 7 የጥበብ መንፈስ፣ የእውቀት መንፈስ፣ የፍርሃት መንፈስ በሱ ላይ አደርጋለሁ። ፉልፊልመንት ነው አይደል? ፉልፊልመንት ነው እየተወራ ያለው በ7 መንገድ የሚገለጥ ብሎ መንፈሴን በማ ላይ? በባሪያዬ ላይ። በዳዊት ስርና ግንድ በሆነ በእኔ ባሪያ ላይ፣ በባሪያ ላይ መንፈሴን አኖራለሁ አለ። ክብር ለአምላካችን ለእግዚአብሔር ይሁን። ይሄ በጣም ሰፊ ሀሳብ ነው ስለ መንፈስ ቅዱስ ስለሆነ የሚያወራው። ቀጥሎ የአገልግሎቱን አድማስ እግዚአብሔር አወራ። የአገልግሎቱን አድማስ አይደል? እዚሁ ቁጥር 2 ላይ ለአሕዛብ ፍትህን ያሰፍናል የሚለው ያመጣል። ከእስራኤል ቤት የዘለለ አገልግሎት የሚያገለግል አገልጋይ ያለኝ አለ እግዚአብሔር። ኢሳይያስ ይህንን ትንቢት የት ነው የሚናገረው? ኢየሩሳሌም። በነማ ዘመን ነው የሚናገረው? በነዝቅያስ ዘመን። ከእስራኤል ውጪ እግዚአብሔር የማን አምላክ ነው ሲባል የማንም ነው የሚሉት። እና ባይዘዌ ኢሳይያስ በሱ መጽሐፍ ላይ ብቻ የእስራኤል ቅዱስ ብሎ እግዚአብሔርን በተደጋጋሚ በመጥራት ኢሳይያስ ወደር የለውም። ቁጥሩን በእርግጥ በጣም እንትኑን አላስታውሰውም፣ ግን 14 ጊዜ ይመስለኛል የእስራኤል ቅዱስ ብሎ ኢሳይያስ የጠራው። ከኢሳይያስ መጽሐፍ ውጭ እግዚአብሔር የእስራኤል ቅዱስ የተባለው 6 ጊዜ ብቻ ነው። በተለያዩ መጽሐፎች ላይ 6 ጊዜ ብቻ ኢሳይያስ እግዚአብሔር ሲጠራው የእስራኤል ቅዱስ እያለ የሚጠራው። ዛሬ ትንቢት ሲናገር የእስራኤል ቅዱስ እንዲህ ይላል፣ አገልጋይን አስነሳና ይሄ አገልጋይ ለአሕዛብ ፍትህ ያመጣል። እንዴት? ከእስራኤል ክልል ውጪ አሕዛብን ይደርሳቸዋል። አገልጋይን ተጠቅሜ አሕዛብን አመጣቸዋለሁ አለ። አጥር ያፈርስልኛል አለ። ኢሳይያስ የፈለገ ትንቢት ቢናገር በጣም እስራኤልና እስራኤል አካባቢ የእስራኤል ጠላቶች እንደውም ትንቢት ሲናገሩ እኮ ደቡብ እስራኤል ከሆነ ያሉት ለሰሜን እስራኤል ትንሽ ነው የሚናገሩት፣ ላሉበት ለደቡቡ ነው። ሰሜን ያለው ሰውዬ ደግሞ የነ ኤልያስ ምናምን አይነቱ ማለት ነው። በጣም ብዙ ስለ ሰሜን ስለ ደቡብ ራሱ ትንሽ ነው የሚናገረው፣ እስራኤል ሆኖ ራሱ ማለት ነው። ይሄኛው ለአሕዛብ ሄዶ ትንቢት ይናገራል፣ ፍትህ ያመጣልኛል አለ። በአሕዛብ መካከል በሱ በኩል እገለገላለሁ። እኛን ይኸው አሕዛብ ሩቅ አትሄዱ፣ እኛ ነን። ማን ይሰበስበናል? ኢየሱስ የእግዚአብሔር አገልጋይ ባይሆን፣ ኢየሱስ ዝቅ ባይል ይሄ ሁሉ ሰው እንደዚህ እምር ብላችሁ ቅድመውን ስንዘምር፣ አሁን ቅድም ስንዘምር እስራኤላዊ ነው የምንመስለው። አሁን ማንም አሕዛብ አይመስልም እዚህ ውስጥ። አሁን በስማ የቅድመውን ባላለቀ እያልኩ ነው ያለቀው መዝሙሩ። እንዴ ምን አይነት መንፈስ ነው ይሄንን እግዚአብሔር ያፈሰሰው? ማላይ ነው አሕዛብ፣ ሙልጭ ያለን አሕዛቦች፣ እንዴ ሙልጭ ያለን አሕዛብ። እስራኤላውያን አይደለንም ናችሁ እንዴ? አስቸጋሪ እኮ ነው። አሕዛብ እኛ መንፈስ ቅዱስን በሙላት ተቀብለን የእግዚአብሔር ነን። ኢየሱስ ይመጣል፣ ሰማይ እንሄዳለን። ማን ይህንን ያደረገው? አገልጋዩ። ኢየሱስ እግዚአብሔርን ሰርቭ ያደረገበት መጠን አጥር ሰብሮ እኛ ጋር ሁሉ ፈሰሰ። እግዚአብሔር እኛን አክሰስ ማድረግ ቻለ። ታውቃለህ? እኛ ብቻ አይደለም እግዚአብሔርን አክሰስ ያደረግ ነው። እግዚአብሔር እኛን አክሰስ አደረገን፣ ወደ እኛ ጋር መጣ። እግዚአብሔር መምጣት አይችልም እኛ ጋር። ለምን? የኪዳን ሕዝብ ይሄ ነው ይላል። በመስዋዕት በምናምን እዚህ ጋር ነው የሚመጣው። እዛ ጋር እስኪሄዱ ያ ጨለማ ነው፣ የኔ አይደለም። ከሄድኩስ ለመግደል ነው። ኢየሱስ መጣ፣ ብርሃኑን ዩኒቨርሳል አደረገው። እግዚአብሔር ሲመጣ አሁን እስራኤል የሚባል ብቻ አይደለም የሚመጣው፣ ቸርች ነው የሚመጣው። እግዚአብሔር ፍስስ ያደረገዋል። ይሄንን ማን ያደረገው? አገልጋይ፣ ምርጤ፣ መንፈሴን በሱ ላይ እማኖር እሱ ለአሕዛብ ፍትህ ያመጣላቸዋል። ለተገፉ፣ ለተጠቁ፣ ለተጨነቁ፣ ተስፋ ለሌላቸው አሕዛብ ድንጋይ ጣዖት እያመለኩ በተለያየ ጣዖት አምልኮ በጨለማ ታስረው ላሉ አሕዛብ ፍትህ ያመጣልኛል፣ ብርሃን ያበራልኛል፣ እንዲያቁኝ ያደርጋል። እስካሁን የተነሱ አገልጋዮች በሙሉ ቦርደር እኔ ሰውን ሁሉ ማዳን እፈልጋለሁ፣ ግን እንዴት አድርጌ ይላል። አይችሉም። አገልጋዮቹ መሄድ አይችሉም። የኢየሱስ 100 አጥር አፍርሶ እኮ ጴጥሮስ አልሄድም ብሎ ሸማ ሲወጣ ሲወርድ ትዝ ይላችኋል። ሂድ አለው። አራሪት ምን ያኔ በያህዌ ለአይሁድ ነው ወንጌል አለ። ወንጌል ኢየሱስ ለዓለም ሁሉ ነው የሞተው ብሎ እየሰበከ እግሩ አይሄድለትም። ታውቃለህ፣ ልማድ መጥፎ። ከዛ መጣ
ሸማ ሲወጣ ሲወርዳ የሆነ ቆርኔሌዎስ ቤት ሄደ። ደርሶ ሲመጣስ ኢየሱስ ጌታ ነው አይደለም ያለው። እንደምታውቁት እግዚአብሔር አሳይቶኝ እንዴትም ቢልበለው እንደው ደግሜ ራሱም ሄዶ ድጋሚ ካሳየኝ ነው። ለአሁኑ ግን እኔ እግዚአብሔርን ቢልል ዘንድ ሰው ነኝ አልችልም። ጳውሎስ መጣ። እኔ የአሕዛብ ሐዋርያ ነኝ ያለ አይሁዳዊ ነው በትውልዱ እኮ። እግዚአብሔር ለአሕዛብ ነው ሐዋርያ ያደረገኛልና ምኩራብ ይገባል። ሰበክ ሲያደርግ አንቀበልም ሲሉት ጫማውን አድርጎ ወደ ተመረጡት ሄጃለሁ ብሎ ወደኛ። ኢየሱስ ጌታ ነው። እኔ አይደለም ያልኩት ከሐዋርያ ሥራ ላይ ኮን ያለ ወደ ተመረጡት። እነማን ናቸው የተመረጡት ይላሉ? አይሁዳውያን፣ ግሪካውያኑ፣ ሮማውያኑ፣ አሕዛቡ እዛ ጨለማ ውስጥ ያሉት ነው። እነሱን ማዳን እግዚአብሔር ፈልጓላ። ወደ ገዛ ወገኖቹ ይሄው መጣ። እምቢ አላችሁታ፣ ይሄው ወደዛ። አጥራችንስ ቦርደራችንስ እግዚአብሔር ሰበረው በክርስቶስ መስቀል። እዛና እዚህ አይባልም። እግዚአብሔር ንዶታል። ኢየሱስ ጌታ ነው። በደጅ ሩቅ ያለነውንም ጠራ፣ ውስጥ ያሉትንም አመጣ፣ ከሁለቱ አንድ ሰው። ይህንን ያደረገለት ማን ነው? አገልጋዩ፣ ባሪያው፣ ልጁ ኢየሱስ መስቀል ላይ ሲሞት አፈረሰው። በምድርና በሰማይ መሃል ያለ ብቻ አይደለም፣ ጎን ለጎን የነበረውን አፈረሰው። የአሕዛብ አደባባይ የሚቆሙት ሰዎች መሃል ቅድስተ ቅዱሳን እንዲገቡ አረጋቸው። ከእግዚአብሔር ጋር ያለን ተስተካከለ። ወደ ጎን ቦርደር የሚባል ነገር ተሰበረ። አይ የቀለም ልዩነት እኔ ነኝ የማመጣው፣ እንትና ጥቁር ነው እንትና ነጭ ነው ማለት እግዚአብሔር መጥቶ እንደዚህ ያለ በልጄ በክርስቶስ ኢየሱስ በኩል ከሆነ እቀበላል። ለአሕዛብ ፍትህ ያመጣል። እማመጣው አገልጋይ ኢሳይያስ ይህን ሲናገር ህዝቡ እንደዚህ ያዩትና እነሆ ደግፌ ያስኩት በእርሱ ደስ የሚለኝ የመረጥኩት አገልጋይ መንፈሴ በእርሱ ላይ አደርጋለሁ፣ ለአሕዛብን ፍትህ ያመጣል። እኔ ያስኩት አዲሱ መደበኛ ትርጉም ላይ እንደዚህ ይላል፣ ደግፌ ያስኩት አገልጋይ በእርሱ ደስ የሚለኝ ምርጤ ይህ ነው። እግዚአብሔር እየተናገረ ነው። እንግዲህ እንደነገርኳችሁ የነቢይ መጽሐፍ ነው፣ የነቢያት መጽሐፍ ነው። ስለዚህ ትንቢት ነው አይደል? እግዚአብሔር እየተናገረ ያለው ወደፊት እማመጣው አገልጋይ አለኝ ያለ እግዚአብሔር። ምን አይነት አገልጋይ ነው ሲሉ ደግፌ የያዝኩት አገልጋይ ደግሞ ምርጤ ነው አለ እግዚአብሔር። የኔ አገልጋይ ነው አለ እግዚአብሔር። አሁን የእናንተ አገልጋይ ነው የሚል አይደለም አይደል ድምፁ። በእርግጥ የኛም አገልጋይ ነው፣ በኋላ እናየዋለን። ግን እግዚአብሔር መጣና እንደዚህ ያለ አገልጋይን አስነሳለሁ፣ ደግፌ የሚይዘው እኔ የምደግፈው በእኔ የሚታመን እኔ የምለውን ብቻ የሚያደርግ እኔን ለማገልገል ራሱን የሰጠ አገልጋይ፣ ደግፌ ያስኩት አገልጋይ ምርጤ ይለዋል። የሚጠቀመው አንድ የዕብራይስጥ ቃል አለ። ኢሳይያስ ኤቤድ የሚል አንድ የሚጠቀመው የዕብራይስጥ ቃል አለ። ቃሉ ቀጥታ ሲተረጎም አገልጋይ የሚለው ሰርቫንት ሳይሆን ስሌቭ የሚል አይነት ነው የሚሆነው። ባሪያ ማለት ደግሞ ከአገልጋይም ዘለል ይላል አይደል? አሁን አገልጋይ በፈቃድ ላይ የተመሰረተ አይነት ነው። ባሪያ ግን የተሸጠ ነው። ባሪያ ፈቅዶ አይደለም መብቱን የሚሰጠው፣ ሲጀመር መብት የለውም። እግዚአብሔር ይመስገን። አገልጋይ አሁን እኔ አገልጋይ ነኝ ካልኩኝ በእኔ በጎ ፈቃድ ላይ የተመሰረተ ለማገለግለው አካል ፈቃዴን ሰጥቻለሁ፣ ደስተኛ ነኝ፣ እወደዋለሁ እላለሁ። ባሪያ ከሆንኩኝ ግን በእኔና በባለቤቴ መካከል ያለው የባሪያና የጌታ አይነት ብቻ ሳይሆን የዕቃና የባለቤት ደረጃ ሁሉ ሊሆን ይችላል። ስሌቭ የኦነሩ ፕሮፐርቲ ነው። እንደ ፐርሰን ሁሉ አይቆጥረውም። ዕቃ ሲመዘግብ ቋሚ አላቂ መሃል የ70 ዓመት ብሎ ይጽፈዋል። ከ70 በኋላ በጣም ያቅተዋል። 80 ላይ በጣም ይደክማል። ዕቃው አይታደስም። 100 አካባቢ በዛ መጠን ማለት ነው። እና አገልጋይ ሲል አሁን እየተወራ ያለው ኢሳይያስ በዛ ሰዓት እያወራ ያለው ስለ አገልጋይ ነው። በዛ ሰዓት ኢሳይያስ እያወራ ያለው ስለ አገልጋይ ነው። የኢሳይያስ ኦዲየንሱ ነው እናንተ። አሁን ኦፍ ኮርስ አሁን እያወራ ያለው ስለምን እንደሆነ ምልላችሁ እንደምችል አሁን ብዙዎቻችሁ ትጠረጠራላችሁ። ግን የኢሳይያስ ኦዲየንሱ ነውና ኢሳይያስን አሁን የሚሰማ ህዝብ ኢየሩሳሌም አካባቢ የተሰበሰበ እግዚአብሔር ህዝብ አሁን ኢሳይያስ እየነገረን ያለው እግዚአብሔር አገልጋይ ሊያስነሳ ነው በእኛ መካከል። ምን አይነት አገልጋይ ነው የሚያስነሳው? እግዚአብሔርን የሚደገፍ አገልጋይ። ምን አይነት አገልጋይ ነው የሚያስነሳው? በእግዚአብሔር ላይ ሙሉ በሙሉ እምነቱን የጣለ አገልጋይ። ምንም አይነት የሚደገፍበት የሚተማመንበት ሌላ ነገር የሌለው አገልጋይ። እግዚአብሔርና እግዚአብሔር ላይ ብቻ ወዳቂ የሆነ አገልጋይ። በእኔ የሚደገፍ አለ እግዚአብሔር።
እስቲ አሜን በሏ። በራሱ የማይተማመን እኔ አደርገዋለሁ እማይል ሁሌ ከእጄ ጠባቂ፣ ሁሌ እርዳታዬን ፈላጊ፣ ሁሌ የኔን አቅርቦት ብቻ ኤክስፔክት የሚያደርግ የሚፈልገው ነገር ካለ እጄን የሚያይ ተደጋፊ ማለት እንደሱ ማለት ነው። ባይዘው እኔን ይደገፈኛል ማለት የተወሰነ ራሱ ሰርቶ የተወሰነ ደግሞ ስራልኝ ይለኛል ማለት አይደለም። ሁሉንም ነገር እኔ እንድሰራለት እኔ ላይ ወዳቂ ነው። ሲጀመር ባሪያዬ ነው፣ አገልጋዬ ነው። ታዲያ ባሪያው ከጌታ ውጪ ምን አለው? ባሪያው ከጌታ ውጪ ምንስ አቅማል? ምንስ አለው? እሱ ራሱስ የጌታው አይደል እንዴ? ስለዚህ ጌታው የሚለውን ብቻ ነው የሚያደርገው። መኖሩ የሚወሰነው በጌታው ነው። ባይዘዌ በመጽሐፍ ቅዱሳችን ላይ ያሉ ጌቶችና ባሮች የመወሰን አቅማቸው በባሪያው ህይወት ላይ የመወሰን መብት አለ። ምግቡ ላይ አይደለም፣ ልብሱ ላይ አይደለም፣ ህይወቱ ላይ። ዛሬ ይገደል ካለ ያስገድለዋል። ባይዘው ይኑር ካለ ሊሞት የተቃረበ ባሪያ ይኖራል። ሁሉ ነገሩ በጌታው ላይ ነው። ስለዚህ እንደዚህ ያለ እግዚአብሔር መጣና አገልጋይ አለኝ አለ። ምን አይነት አገልጋይ? እኔ ላይ የሚወድቅ የሚደገፈኝ የሚታመነኝ። ቀጥሎ ምርጤ ነው ለእኔ ደግሞ አለ። ክብር ለእግዚአብሔር ይሁን። እሱ ተደጋፊ፣ እሱ ወዳቂ፣ እሱ ፈላጊ ብቻ ሳይሆን እኔ ደግሞ ሳየው ምርጤ ነው። የቀድሞ ትርጉም ላይ ነው የሚጠቀመው ስፔሊንጉ። ቃሉ የሚያመለክተው ቀጥታ ካፒታል ሌተር ኤስ ስለሆነ የሚጠቀመው ኪንግ ጄምሱ በተለይ ቀጥታ ኢየሱስ ጋር የሚመጣ ቃል ነው። ባይዘው ሰርቫንት አገልጋይ ሲል ቀጥታ መሲሁ ጋር የሚመጣ ነገር ነው ኢሳይያስ የተጠቀመው። እና ስለሚመጣው አገልጋይ እግዚአብሔር ሲናገር ሙሉ በሙሉ ይታመነኛል አለ። ሙሉ በሙሉ እኔ ላይ ነው የሚወድቀው አለ። ከእኔ ውጪ አይፈልግም። የኔ ብቻ አገልጋይ ነው። የህዝቡስ አይደለም። ህዝቡን የሚያገለግለው እኔን ብሎ ነው። የሚሰራው ስራስ ያንን ሁሉ የሚያደርገው እኔም ብሎ ነው። ቀጥሎ እኔ በሱ የማደርገው ነው እጄ ላይ የሚደገፍ። እግዚአብሔር ከኢየሱስ ይህንን ያስተምረን። በእግዚአብሔር ላይ መደገፍ መውደቅ እግዚአብሔር ያስተምረን። የምትችሉትን ነገር እግዚአብሔር እንዲሰራው አድርጉት እስቲ። እግዚአብሔር ሆይ ይሄንን እኔ እሰራዋለሁ፣ እቺ ናት የምታቅተኝ አትበሉት። ሁሉንም ሰራው በሉት። ምንም ብንሰራ እናበላሻለን። ታውቃላችሁ፣ ምንም ብታደርጉ እንከን አያጣውም የሰው። እግዚአብሔር ሲሰራው ምንም ይስራ ስህተት አልባ ነው። ያንተን ሲሰራልህ አይደለም፣ አንተን ሲሰራ አልተሳሳተም። አንተን ሲገጣጠምህ እኮ አልተሳሳተም። ያንተን ሲሰራልህ አይደለም፣ አንተ በህይወት ያለውን ሰውዬ ነገርን ሲሰራልህ እኮ አይደለም። አንተን ራስህን እግዚአብሔር ሲገጣጠምህ፣ ፎርም ሲያረግህ፣ ክሬኤት ሲያረግህ፣ መልክን ሲያመጣው፣ እንድትኖር እድሜ ሲሰጥህ፣ ዘመን ሲሰጥህ፣ በአንተ ምክንያት የሆነ የሚቀጥል ትውልድ ሲሰጥህ አልተሳሳተም። ደግፌ ያስኩት አገልጋይ አለኝ አለ እግዚአብሔር። እና የአገልጋይ አንዱ ባህሪያው እኔ ላይ መደገፍ ነው አለ። እንደዚህ አይነት አገልጋይ አለኝ አለ እግዚአብሔር። እግዚአብሔር የሚተማመንበት አገልጋይ፣ እግዚአብሔር የሚመካበት አገልጋይ አላው እኔ ደግፌ ያስኩት ነው። እንደ ኢየሱስ እግዚአብሔር ላይ የሚደገፍ የለም። በአባቱ አባቴ ሲያደርግ ያየሁትን ብቻ ነው ማድረገው እኮ ነው የሚለው። ከአባቴ ውጭ ማንንም ፈቃድ አላደርግም ይላል። አባቴ አርግ ብሎኛልና አደርጋለሁ ይላል። ተሰብስበው ሊገሉት ሲሉ አባቴ ካልፈቀደለት በቀር ማንም ሰው ልገልህም ላድንህም እችላለሁ ይሉታል። አንዳንድ በጣም ሞኝ ነገስታቶች እነሱ ሞቱ፣ እሱ ሕያው ነው እና እንደዚህ ይሉታል። ልገልህም ላድንህም እችላለሁ ሲለው ካልፈቀደልህ በቀር አለው። ጲላጦስ አያውቀውም። ማን ነው አለ እንዴ ፈቃጅ? የኔ አባት እና አገልጋዩ ስለሆንኩኝ ያው ግደለው ካለ እኔ ፈቃደኛ ነኝ እሞታለሁ። እሱ ብቻ ግደለው ይበልህ። ካላለህስ ታቀኛለህ። ክብር ለኢየሱስ ይሁን። ኢየሱስ የእግዚአብሔር አገልጋይ ነው። ታማኝ አገልጋይ ነው። ፍጹም አገልጋይ ነው። በሙላት ተዋርዶ አባቱን ያከበረ እውነተኛ አገልጋይ ኢየሱስ ብቻ ነው። ፓርሻል ነው። ሌላው በሙሉ ብለርድ እያደረገ ነው የሚያገለግለው። ኢየሱስ ፉሊ ሰሚት አድርጎን ያገለገለው ምንም እንከን በሌለው ትህትና፣ ሊብራራ በማይችል መዋረድ ዝቅ ብሎ በጣም ትሁት ከሆንክ በጣም ተደጋፊ ነህ ማለት ነው። ትዕቢተኛ ስትሆን ነው እችላለሁ የምትለው። አንዳንድ ሰው እንደሱ ይላል፣ እዚህ በኩል አመልጠዋለሁ ይላል። ያስመልጠኛል። እስቲ አሜን በሉ። መሮጥ ስለማትችል አይደለም፣ እጁ ላይ ውደቅ እስቲ።
ሮጠ የምታመልጠውን ብድግ አድርጎ ቁጭ ቢያደርግህ አንተም ድካም ይቀንስልሃል፣ ልፊያውም ይቀንስልሃል። ትንሽ ታቤ በኋላ ከመቀጣትም ያድንሃል። ቀጥሎ እግዚአብሔር እንደዚህ ያለ እሱ እኔ ላይ የሚወድቅ እና በእኔ የሚተማመን እኔ ላይ የሚደገፍ ብቻ አይደለም። እኔ ደግሞ እንደዚህ ሳይሆን ምርጤ ነው። ኢየሱስ የእግዚአብሔር ምርጥ ነው። ለእግዚአብሔር እንደ ኢየሱስ ያለ የለውም። በጣም ምርጤ አገልጋይ እንደሱ ነው እንጂ እኛን ሰብስበው እግዚአብሔር እሱን መሰሉ አይደል እንዴ ያለን። እናገለግልሃለን አልነው ተሰብስበን። አገልግሎት ታውቃላችሁ፣ እዚህ ጋር ቆሞ መስበክ ምናልባት አንዷ ልትሆን ትችላለች እንጂ ዋናው አገልግሎት ህይወታችን አይደል። እናገለግልሃለን ሲሉ የሱ አይነት እኔ የምፈልገው የሱ አይነት ካልሆንስ አልፈልግም። በሌላ አይነት ታይፕ ብናገለግልህ እንደው አልፈልግም። የሱ አይነት ብቻ ምርጤ ሁለንተናዬን ተረድቶ ያገለገለኝ ባሪያዬ፣ አገልጋዬ፣ ምርጤ የተመረጠ ነው፣ የኔ ነው። መጽሐፍ ቅዱስ ላይ በጣም ታማኝ ሎሌ የነበራቸው ሰዎች ነበሩ። ይሄ ሰውዬ መቼስ አንድ ቀን እግር ጥሎት ይሄን አገልጋይ ልሁን ብሎ አሕዛብ ጋር አይሄድም ይላሉ። ኢሳይያስ ራሱ ፍጹም እግር ጥሎኝ አሕዛብ ጋር አልሄድም እና የሚነሳ አለን ያለኝ እግዚአብሔር ሲያገለግል የኔ አይነት እንዳይመስላችሁ አላቸው። እንዴት? በመንፈስ የተሞላ ነው። እኔ ትንቢት የምናገረው መንፈስ ቅዱስ ወርዶብኝ ነው። ከዛ ተንብዬ ስጨርስ ተመልሶ ሄድና ኖርማል ሰው ሆኜ የቅድሙ ኖር ይቀጥለዋለሁ። ይሄኛው አገልጋይስ መንፈስ ይኖርበታል። የእግዚአብሔር መገለጫ ነው። የአብ ትክክለኛ መታያ ነው። ይሄንን የሚያደርገው በመንፈስ ቅዱስ ታግዞ ነው። ስላሴ ነው የሚንቀሳቀሰው። እሱ ሲያገለግል አባቱ በሰማይ አለ፣ እሱ በምድር አለ፣ መንፈስ ቅዱስ በሱ ይታያል። እስቲ አሜን በሏ። እንደኛ እንደዚህ በጣም እየጋረደበት አይደለም ያገለግለዋል። የአገልግሎቱ ባህሪስ የተቀጠቀጠ ሸምበቆ አይሰብርም፣ የሚጤስ ጧፍ አያጠፋም፣ ተስፋ አለው እጁ ላይ። እስቲ አሜን በሏ። እኛ እኮ ደህና ሸምበቆ እንሰብራለን፣ እሱ ተቀጥቅጦ ያበቃለት እጁ ላይ ሲመጣ ያስተካክለዋል። የተቀጠቀጠ ሸምበቆ አይሰብርም። ያለቀለት እሳቱ ሄዶ እየጨሰ ያለ ጧፍ ያበራል። አገልግሎቱ በጣም በትህትና ነው። ሰርቭ የሚያደርገው አባቱን ብቻ አይደለም እኛንም ነው። እኛንም ሰርቭ ያደርጋል። ተቀጥቅጠን ደቀን አልቆልን አቅማተን ስንመጣ ይጠግነናል። ተስፋ የለኝም ከዚህ በኋላ ምን ህይወት አለ አልኖርም ስንል እየጨስን ስንመጣ ያነደናል። እሱ እጅ ላይ የሚሞት ነገር የለም። በእሱ እጅ ላይ የሚወድቅ ነገር የለም። እጁ ላይ ይድረስ እንጂ ባሬ አገልጋዬ አለ እግዚአብሔር። የተቀጠቀጠ ሸምበቆ በምንዝርና ተይዛም ያመጧት ሞታ ነበር። እንኳን ኢየሱስ እጅ ላይ የተቀጠቀጠ ሸምበቆ እኮ ናት። ደቃ አልቃ ተስፈል በቃ ሊገሉኝ ነው ብላ እግዚአብሔር ይባርካቸው ገፍተሩ አምጥቶ ኢየሱስ እጅ ላይ ጣሏት። ይገላታል ብለው የተቀጠቀጠ ሸምበቆ አመጡለታ። ተቀበላቸው፣ ያዛት። ጠንካራ ሸምበቆች ድንጋይ ሊወረውሩ ሲሉ ከእናንተ አሉት። ኃጢአት የሌለበት ይውገራት ይላል። እንዲህ እያራገፈ ቀና ሊያረጋት እጁ ላይ የፈጠራት እናቷ ወደ ውስጥ የገጣጠማት እኮ እሱ ነው። ሲያገለግል እኮ አግኝቷት ነው። ኃጢአት የሌለበት ይዟል እኮ ድንጋይ። ባይዘው እሱ ሲነግር እሱ ፊት ግብዝ መሆን አትችልም። ጎንንም ውስጥንም ነው የሚያየው። ባይዘው በድርጊት ብቻ ሳይሆን ልብ ላይ ያለውን ሁሉ ስለ እንዲህ ሲነግር ክሮስ የሚያደርግ ስፒሪት ሶል ቦዲ ነው የሚበትነ እንጂ ሰው እኮ ግብዝ ነው ተቃላደ። እንደዚህ ሲል አላረኩም ብሎ ይወረውራል። ኢየሱስ ፊት አትችልም። እስቲ አሜን በላ። ሰው ፊት ልትወረውር ይችላል፣ ኢየሱስ ፊት አትችልም። ድንጋያቸውን ሁሉም እየጣሉ እየጠገናት ነው ተቃለች። የተሰበረችዋን እሱ ማንም እንደማይወረውር ያውቃል። መወርወር ካለበት እሱ ነው የሚወረውረው፣ ኃጢአት የሌለበት። ከኢየሱስ ውጭ ሁሉም ኃጢአተኛ ነው መሬት ላይ። አሜን በሉኛ። በጣም ትንሽ ኃጢአተኛና ትልቅ ኃጢአተኛ፣ ብዙ የሰራና ትንሽ የሰራ እንጂ ሁሉም ኃጢአተኛ ነው። እሱ ብቻ ነው ጻድቅ። ለወርውር ካለ መግደል ይችላል። እሱ ግን መግደል ከጀመረ እሷን ብቻ አይደለም በሙሉ ማንም እንዳይወጣ ብሎ ሁሉ ነው የሚገለው አይደል? የተያዘ ኃጢአተኛና ያልተያዘ ኃጢአተኛ እኮ ነው። ከዛ እያስተካከለ ድንጋይ አይደል ኃጢአት የሌለበት ይውገራት ሹልክ ሲሉ እሱ ሰርቶ ጨርሷታል። ዞር ሲል የሉም። አንቺ ሴት እንኳን ኢየሱስ እጅ ላይ ወደቅን ሲጠራ አንቺ ሴት አለ። የተቀጠቀጠ ሸምበቆ እንደማይሰብርም ታውቀው። አንቺ ኃጢአተኛ ብሎ አልጀመረም። ከሳሾች ይሸታሉ። እሷ ራሱ መታጠፊያው ጋር ራሱ የሉም። ተቃላ አሯሯጣቸው። ደም የድሮ ሰው ሲሮጥ ፈጣን ነው እንጂ ጌታ ሆይ ሁሉም የሉም ሄደዋል አይደለች። በጣም ተስፈኛ ቃል ነው። ሄደዋል ስትል እኔም አልፈርድብሽም፣ ደግመሽ ኃጢአት አትስሪ፣ በሰላም ሂጂ። የተቀጠቀጠ ሸምበቆ አለመስበር አይደለም አቃንቶ ቀጥ አርጓት። ባይዘወይ ሌላ አገር ሂጂ አይደለም ያላት፣ እዛው እነሱ ሰፈር ነው ተመለሰ ሄደችው። እዛ ሰፈር እዛ ድንጋይ እንደዚህ እያደረጉ ያመጧት ሰዎች መሀል እዛው ምኩራብ ውስጥ የዳብራ ህግ ስሰማ አንቺ ሲሉ ኃጢአት የሌለበት የሚለውን ሰምተሃል? የተያዘና ያልተያዘ
እኔን ደግሞ የጣልከኝ ኢየሱስ እጅ ላይ ነው። ፈራጅ ከሆነ እሱ ነው ፈራጅ፣ እሱ ነው ሂጂ ያለኝ፣ ምሮኛል። ሲምረኝ ግን ዝም ብሎ ምሮኝ አይደለም። ሰበኪዋለሁ፣ ነግራቸዋለሁ። ዝም ብሎ ምሮኝ አይደለም፣ ወስዶት ነው። ጉዳዩ ያስገድላል። ህግ እየጣሰ አይደለም። ህጉን የጠበቀው እሱ እኔ ቦታ ገብቶ እኔን ነጻ አድርጎኝ ነው። አገልጋይ ነው፣ የተዋረደ ነው እንጂ እግዚአብሔርን በቃ አንተ አልክ ትቼዋለሁ ብሎት አይደለም። እግዚአብሔር ኃጢአት ላይ ፔናልቲ ሲሪየስ ነው እና እሱ ገብቶልሻል፣ አንቺ ውጪ፣ እሱ ይቀጣል ነው። ወስዶላት ነው። አልፈርድብሽም ማለት ሂጂ። እንዴ ስንት ሰው አለ መጽሐፍ ቅዱስ በዚህ አይነት ታሪክ ባላቸው ሰው የተሞላ አይደል እንዴ? ያቺስ ሽቶ እግሩ ላይ ያፈሰሰች የዛ አይነት አይደለች እንዴ? ሮጣ መታኩ ሽቶ ይዛ ስገባ እግሩ ላይ ስደ ምንድነው ያሉት? እዛ የተሰበሰቡት ፈሪሳውያን ደግሞ ይላቸዋል እኮ አሁን ይሄ ሰውዬ እንደው በእውነት ትክክለኛ ሰው ቢሆናች ሴት ማን እንደሆነች አያውቅም? ያውቃል፣ እያወቀ ነው። አሁን እግሩ ላይ አምጥታ ውሃ የምትደፋው ሴት አሁን እኮ አመንዝራ ናት፣ ኃጢአተኛ። አሁን እንዴት አድርጎ እስቲ እግዚአብሔር ሰው ሆነ የገለጣት ሲሉ ስምዖን አለው። መጽሐፍ እንደዚህ የልባቸውን አውቆ የሚል ቃል አለ። ሳታወራ ባይዘው ያስ እንደዚህ እዚሁ ሲመላለስ ይሰማዋል። ባይዘው ሐሳብ የሚሰማ እኮ ጌታ ብቻ ነው። ሐሳብ ይሰማል። ታውቃለህ፣ እኛ እኮ የተወራ ራሱ እኮ አይገባንም። የተወራ ተብራርቶ የተነገረ ራሱ እኮ በደንብ አይገባንም። እስቲ ድገሞ ነው እኮ ምን ጌታስ እዚህ ውስጥ ገና ሲመላለስ ስምዖን አለው ሲለው እኔ እዚህ ስገባ እንግዳ ብለህ ጠርተኛው የእግር ውሃ አቅርበህልኝ አላቀረብኩልህም፣ እቺን ሰጣታለህ አለው የሚለው ባይዞ አቶ ስምዖን ፈሪሳዊ ናቸው። ቀሚሳቸው ርዝመቱ ከገባሁበት ሰዓት ጀምራ እግሬን በሽቶ እያጠበች በእንባዋ እያራሰች በፀጉሯ እያበሰች ነው። ብዙ ይቅር የተባለ ብዙ ያደርጋል። ካንተ በላይ እሷን ነክቻታለሁ። ስላላወቅኳት አይደለም፣ ምሪያት ነው። እስቲ አሜን በሉ። አቶ ስምዖን ጌታ ይባርካቸው። በእውነት ኢየሱስን መጋበዝ ቀላል ነገር አይደለም። ኢየሱስ ቤታቸው ድረስ መምጣቱ ቀላል ነገር አይደለም። በጣም ትልቅ ነገር ነው ያደረጉት። እቺ ሴትዮ ግን ኢየሱስ መቃብር ጋር መጣለች። ቀጠለ ህይወቷ፣ አቆማት፣ ቀጥ አድርጎ ባለ ታሪክ ለጴጥሮስ ኢየሱስ ተነስቷል በላይ ሰበከችው የመጀመሪያ ትንሣኤ ሰባኪ እቺ ሴትዮ ናት። የተቀጣቀጠ ሸምበቆ አይሰብርም፣ የሚጤስ ጧፍ። እኔ በእውነት አንድ ልጨምርላችሁ ነው ይብቃኝ። ዘኪዮስ የሚሉ ሰው ትዝ ይላችኋል? እኔ እንደው ግን አጭር ነበር ይላል። አጭር ኖርማል አጭር አይደለም አይደል? መጽሐፍ ቅዱስ ኦልሞስት ብዙዎቹ አጭር ሊሆን ይችላሉ። አጭር ማለት በጣም አጭር፣ በጣም የሚገርም ሰውዬው ባለጠጋ ነው ይላል። ባለጠጋ ከዛስ ኢየሱስን ማየት ፈለገ የሚል ቃል ባይዘው እከፍላለሁ ተሸከሙኝ ቢል አይሸከሙትም፣ ይሸከሙዋል። ማንም ግን አልፈልግም አለና የሾላ ዛፍ ላይ ወጣ ይላል። ቀላል ትጋት አይደለም። አሁን ስንቶቻችሁ ነው ዛፍ መውጣት የምትችሉት? በእውነት ከሆነ አሁን ባለጠጋ ሆኖ በጣም የተከበረ ሰው ሆኖ ዛፍ መውጣት ቀላል ነገር ነው እንዴ? ምን ታር እንዴ? እርሶም ነው እኮ የሚባለው። ዛፍ ላይ ወጥቶ እንዲህ ተንጠልጥሎ መጋፋት አይችልም። አቅም የለውም ሰውየው። ደሞች እንትንም አለችው ገንዘብ አለኝ እንዴት እጋፋለሁ ይላል። ኢየሱስ እንደፈለገው አወቀ። ህዝቡ እንደ ይሄ ኃጢአተኛ ነው የሚለው ኢየሱስ ጌታ እንደዚህ እየሄደ በሰላም ረጅም መንገድ አብሮት የመጣ ሰው እያለ እንደዚህ ዘኪዮስ አለ። እንዴት አስበዋል? እንዴት ሾክ እንደሚያደርግ ኢየሱስ ሲጠራው ዘኪዮስ አለው። መሲሁ አቤት አለ። ዛሬ ባንተ ቤት ገባ ዘንድ ይገባኛል አለው። እሱ ለማየት እኮ ነው እና ቤት ልግባ አለው። እኔ አዎ አንተ ቤት ገባ ዘንድ ይገባኛል ናውረድ አለው። ቅድም የከለከለ አትገባም አታይ ምናምን ያለ በሙሉ ዘኪዮስ ቤት ስንት ወንበር አለው? እኔም አብሬ ገብቼ መቀመጥ ብችል ወዲያው ቪአይፒ ያደረገው ኢየሱስ ሰውየው ናውረድ አለው። ወረደ። ሲወርድ ሰውየው መነካቱን የምታውቀው ዘርፌ የወሰድኩበትን ሰውየው 4 እጥፍ መልስለታለሁ። ኢየሱስ ነካው። የተዋረደውን ኃጢአተኛውን ሰውዬ እመልሳለሁ አለ። ካንተ ጋር ሆኜ ምንም ቦን ይቀለኛል አለ። ያላንተ ያ ሁሉ ነገር ይቅርብኛል። በቃ እኔ ካንተ ጋር ነው መኖር የምፈልገው እና ይምጣ አለ። የወሰድኩበት የዘረፍኩት ያሰቃይ ይምጣ እመልስላቸዋል በመደዳ አለ። ጌታ ኢየሱስ ክርስቶስ ገባና ቤቱ ዛሬ ለዚህ ቤት መዳን ሆኗል። እንደዚህ አይነት አገልጋይ ነው። አይጮህም፣ ድምፁ አይሰማም፣ በየመንገዱ አይበጠብጥም፣ ጸጥ ብሎ ነው የሚሄደው። የሰው ህይወት ግን ይቀይራል። የሰው ታሪክ ግን ይቀይራል። እግዚአብሔርን ከሰው ጋር ያገናኘዋል። እግዚአብሔርና ሰው እንዲገናኝ የሚያደርግ አገልጋይ ነው። አይበጠብጥም፣ አይረብሽም፣ በጸጥታ ነው የሚሄደው። የተጎዱትን፣ የተሰቃዩትን፣ የተጣሉትን ኃጢአት ያሰቃያቸውን እጁ ላይ ይፈውሳቸዋል። ነፃ አውጭ አገልጋይ፣ ታዳጊ አገልጋይ። ከሞዴልነት ይዘላል ኢየሱስ። አሁን ሞዴል እኮ
ሩቅ የምታስቀምጠው ነው። ኢየሱስ እኮ ሞዴሌ ብቻ እኮ አይደለም፣ ስቲል እኮ ሰርቭ ማድረግ እኮ አላቆመም። እኔን ስቲል በእግዚአብሔር ቀኝ ሆኖ እኮ ስለኔ እኮ ነው የሚማልደው። እየታየል ስቲል እኮ እያገለገለ ነው ኢየሱስ። መቼ አቋረጠ? አሁንስ ቢሆን እየጋረደ እየጠበቀ እየተንከባከበ ሕይወት እየሰጠ ቀንበር እየሰበረ ስሙን ስጠራ አክቲቭሊ የሚመጣው እኮ እሱ ነው። መቼ አቆመ? አሁንስ ማገልገል ከሞዴልነት ያልፋል። ስቲል ሰርቭ እያደረገ ነው። ተመልሶ መጥቶ የሚወስደውን ህዝቡን አሁንም እያገለገለ ነው። አሁንስ ማን ነው የሚጠብቀኝ? የኢየሱስ ስም አይደል እንዴ? አሁንስ ብዙ ነገር በህይወት ላይ የሚያደርገው የኢየሱስ ስም አይደል እንዴ? ቤተ ክርስቲያን በህይወት የምትኖረው ከእሱ የተነሳ አይደል እንዴ? ስቲል እኮ ሰርቭ እያደረገ ነው። አላቆመም እኮ ይሄ አገልጋይ። አሁንም እኮ የተቀጠቀጠ ሸንበቆ እኮ እየጠገነ ነው። የሚጤስ ጧፍ። አሁን ስንት ተስፋ መቁረጥ ውስጥ ያለ ሰው አለ። ቸርች መጥቶ ህይወት ጀመረ። ሁላችንስ ብንሆን ስንመጣ በምን አይነት መንገድ ነው የመጣ ነው? ማንም የሚደረድረው ጽድቅ ቢኖረው ቤተ ክርስቲያን አይመጣም። ኃጢአተኛ የተሰበሰበበት ቦታ ነው ቤተ ክርስቲያን። እንደ ሆስፒታል ታማሚ ብቻ የተሰበሰበው መድኃኒት ያለው እሱ ጋር ስለሆነ ሰበሰበን፣ አከመን። ዋጥ ብሎ አይደለም የሰጠን፣ እሱ ነው የገባው። መድኃኒቱ ራሱ ነው። የሚዋጥ አይደለም ያሰንሰልኝ፣ እሱ ነው የገባው። ሳይድ ኢፌክት የሌለው መድኃኒታችን ክርስቶስ ብቻ ነው። ሁለንተናዊ ፈውስ፣ ሁለንተናዊ ፈውስ። ተስፋ መቁረጥ፣ ብቸኝነት፣ የኃጢአት ሲቃይ፣ የሰይጣን ዲፕሬሽን። ክፉ ነው ሰይጣን፣ ነፍሰ ገዳይ። ያዳነን ኢየሱስ ነው። ከእጁ የነጠቀኝ ኢየሱስ ነው። ሊገለን እያመቻቸን ሊያርደን ሲል ኢየሱስ ነው ጣልቃ ገብቶ ነቅሎ ከእጁ ላይ ያወጣን። በደም ተለውሰሽ ሳለሽ በመንገድ አገኘውሽ አለ። ልትሞቺ እያጣጣረሽ መንገድ ላይ አገኘውሽ። እንደዚህ ቀና ብለሽ ስትይ በሕይወት ኑሪ አልኩሽ። ታሪካችንን የቀየረው ኢየሱስ ብቻ ነው። የለም ሌላ። ተዋርዶ ነው ከፍ ያደረገን። ዝቅ ብሎ ነው ያወጣን። ያለንበት መጥቶ ነው ያለበት የወሰደን። እንደዚህ አይነት አገልጋይ ዲዘርቭ ብናመሰግነው ብናከብረው ይገባዋል። ሲያንሰው ነው ብንኖርለት ብንሞትለት ዋጋ ብንከፍል ለኢየሱስ ይገባዋል። የሆነው በሱ ነው። ማንም የሚመካበት ነገር ያለው የለም እዚህ ቤት። ኢየሱስ ተዋርዶ ያከበረው ነው እዚህ ያለው። ኢየሱስ ዝቅ ብሎ ከፍ ያደረገው ነው እዚህ ያለው። የኔ አገልጋይ አለ እግዚአብሔር። የተሰበረ ሲያገኝ ይጠግናል። የተቀጠቀጠ ሲያገኝ መልሶ ያቆማል። የጠፋ ሲያገኝ ያበራዋል። የሚጤስ ሲያገኝ ያቀጣጥላል። ባሬ አገልጋይ እንደዚህ አይነት ነበር የምፈልገው አለ። ክብሩን ትቶ የሚያከብር። ለኔ ብርሃን የሰጠኝ እኮ እሱን ነው። ህይወት የሰጠኝ እኮ ሞቶልኝ ነው። ቀልድ ነው እንዴ? እየተጫወተ ነው እንዴ? አይደለም። ህይወት እኮ እየከፈለ እኮ ነው ያገለገለው። እኔም በህይወት ኑር ሲለኝ እኮ ኮንፌስ አይደለም እኮ ያደረገው እኮ ኢየሱስ ሞቶ እኮ ነው የሰጠኝ። ፕራክቲካል እኮ ነው ኢየሱስ። ፕራክቲካል ነው። ሰማይ ሆኖ በህይወት ኑሩ እኮ አይደለም እኮ ያለ፣ ሞቶ እኮ ነው ኑሩ ያለን። ኢየሱስ ሰጥቶ ሞቴን እኮ ወስዶ ነው። ሞት የማያውቅ አምላክ የሞቶ እኮ የኔን ነው። የኔን ሞት እኮ ነው የሞተው። አምጣ አለኝ። ምኔን? ችግሬን፣ ቀንበሬ አይደለም፣ ሞትህን አምጣው አለኝ። ታዲያ ልሙትልሃ፣ ከዛስ ህይወቴን እንካ። የዘላለም ህይወት የሚባል ያወቅነው በክርስቶስ ነው። አልነበረም፣ እሱ ሰጠኝ የዘላለም ህይወት እንዲሁ በነፃ። ሪተርን የማይፈልግ አገልጋይ። እኛ ስለተደረገልን እናመሰግነዋለን እንጂ እሱ እኮ እስቲ ያመስግነኝ እንትን ላድርግልህ አይል። ዝም ብሎ ነው የሚያደርግልህ። መቼስ ካልሞትክ በቀር በህይወት እያለ የዘላለም ህይወት የሚያክል ነገር ተሰጥቶ ዝም አትልም። ከእንደኛ አይነቱ ትልልቅ ሰው እንዳይመስልህ። ከህፃናትና ጡትን ከሚጠቡ አንደበት ለራሱ ምስጋና አዘጋጀ ተብሎ የተዘጋጀ ነው የምሰጠው። ማን ነው የሚሰጠው? ህፃናት ጡት የሚጠቡ ከነሱ አንደበት ለኛ እንኳን ሊያብራሩና ሊነግሩን በማይችሉበት በዛ በጨቅላ ጩኸታቸው ያመሰግናሉ። አንድ በጣም ወዶ ቃል አለ ነህምያ ላይ በበረከትና በምስጋና ከፍ ከፍ ያለውን የሚል እግዚአብሔር በበረከትና በምስጋና ከፍ ከፍ ያለ ሲጠራው ነህምያ የክብር ስሙ እኮ ነው። በበረከትና በምስጋና ከፍ ከፍ ያልክ ይገባዋል። ታርዷል። እግዚአብሔር አብ ኢየሱስን ያከበረው ልጁ ኢየሱስ ፈጽሞ ስለተዋረደ ነው። ፊልጵስዩስን እያጠና ያለ ልክ አይደል ይዝቅ ያለው። ያለ ልክ ለምንድን ነው ከፍ ያለው? በዚህ ምክንያት ነው የሚለው ቃሉ። ዝም ብሎ አከበረው አይልም፣ ዝም ብሎም ተዋረደ አይልም። መዋረዱ ምክንያት ነው፣ መክበሩ የተዋረደበት ምክንያት። በዚህ ምክንያት ነው እግዚአብሔር ያለ ልክ አከበረው ይላል። ያለ ልክ ሰማይ። እኔ በጣም ወደው ራዕይ ምዕራፍ 5 በጉ ሲገባ ቪዥዋላይዝ አረጋለሁ። ዮሐንስ ቁጭ ብሎ ሲያለቅስ እግዚአብሔር አብ ከእጄ ላይ ማንም ይህንን ሊወስድ አይችልም ሲል ብርቱ መልአክ ሊወስድ የሚችል እኛ ማለት ነን። ዮሐንስ እኮ ገብቶ ቁጭ ብሎ ትሮን ሩም ማለት ነው። ትሮን ሩም ዙፋኑ ያለበት ክፍል ውስጥ
ሲል በጉ ሲገባ ታውቃለህ ተቀየረ ቤቱ። ዙፋኑ ያለበት ክልል በጉ ታርዶ መጣ። የታረደው በግ ሲገባ እልፍ ጊዜ እልፍ ሺህ ጊዜ ሺህ። ዮሐንስ ስማ እንደዚህ ሲሆን መጨረሻ የለውም። የሚያውቀው እልፍ ነው እልፍ ነው። እልፍ ጊዜ እልፍ ሺህ ጊዜ ሺህ መላእክት ይላል በግንባራቸው ተደፍተው ይላል 24ቱ ሽማግሌዎች አክሊላቸውን አውርደው በደረታቸው ለጥ ብለው ለታረደው በግ ክብር ይሁን አሉ ይላል። ሃሌሉያ! ዝቅ ብሎ ሰማይ አብ በዙፋኑ ላይ ሆኖ ያየዋል። ልጁን፣ ባሪያውን፣ መሲሁን ይህንን ሁሉ ኦፊስ የተሸከመውን ልጁ ነው፣ ባሪያው ነው፣ መሲህ ነው። አየው አባቱ ታርዶ ሲገባ በእግዚአብሔር አብ ፈቃድ በሰማይ ፍጡራን መካከል ሁሉ ተንበርክከው ለበጉ ሰገዱ። መጽሐፍ እንደዚህ ይላል፣ አዲስ ዝማሬ ዘመሩ ይላል። ሰማይ ተዘምሮ ያቅም ተዘመረ። ለታረደው በግ የሚል አዲስ ቅኝት አዳዲስ መዝሙር የምትቀበሉ ዘማሪ በቃ እንዲህ ነው እንጂ መዘመር ለታረደው በግ አይደለም የሚለው። ከዛስ ሲሄድ ብቻውን ነው ሄደው። ሲመጣ ሁላችንም ከኋላው አለን። እንደዚህ አዩና ከነገድ ከቋንቋ ከሕዝብ ከወገን ለአባት መንግሥትና ካህናት የሆኑ ዘንድ ዋጅተሃቸዋልና ክብር፣ ምስጋና፣ ባለጠግነት ትቀበል ዘንድ ይገባሃል። ብቻውን አይደለም አብረኑ ገባን ሰማይ። እግዚአብሔር አብ እንዲህ አለ፣ አምጧቸው የኔ ናቸው፣ በልጄ በባሬ በመሲሁ በኩል የመጡ ናቸው። ታርዶን ያመጣቸው። መጽሐፍ እንደዚህ ይላል፣ በጉ ስራውን ጨርሶ ዙፋን ላይ ተቀመጠ፣ ጨረሰ። እኛም ገባን። እንደዚህ አሉ፣ ለታረደው በግና በዙፋኑም ላይ ለተቀመጠው ኢየሱስ ከአብ ጋር ትሮን ሼር አረገ። እግዚአብሔር ወልድ ነዋ፣ ደግሞ መለኮት ነዋ። ስለዚህ ሲያመሰግኑት ምን አሉ? በዙፋኑ ላይ ለተቀመጠው ለአብ ቀጥሎ ለበጉ እኩል ሰገዱ። ገበሬውን አብረን ኢየሱስ ተዋርዶ ሰማይ ነው ያስገባን። ጨርቅ አይደለም የቀየረልን፣ የሆነ ነገር ጥሩ ምግብ አይደለም የሰጠን። ሰማይ ማንም አይገባም ያለ ኢየሱስ ሰው በኃይሉ በጉልበቱ በስልጣኑ በዘሩ በገንዘቡ በመናምን አይቻልም። ስማርት ሆነ ጎበዝ አትችልም። ኢየሱስ ብቻውን ያስገባን ሰማይ። በቅርብ ደግሞ ይመጣል ይሄ ጌታ። እንሄዳለን፣ ይሄንን ክብር እናገኘዋለን። ጀምረናል። መሬት ኢሉዥን ምናምን አይደለም። በጣም የሆነ ቆንጆ ታሪክ አይደለም። መንፈስ ቅዱስ በእኛ ውስጥ አድሮ ይመሰክራል። የርስታችን መያዣ መንፈስ ቅዱስን ተቀብለነዋል። ቦርናጌን ኦፍ ኮርስ። በምን ታውቃለህ? መንፈስ ቅዱስ በእኔ ውስጥ አለ። ሌላ ማረጋገጫ አልፈልግም። መንፈስ ቅዱስ በእኔ ውስጥ የመንፈሱን ዋስትና በማጆሪቲ ተሰብስበን እንደነናል አልዳን እንደሱ አይደል። መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ አንተ ውስጥ ገብቶ ቁጭ። መንፈስ ቅዱስ ማደሪያው ስትሆን ምን እርግጠኛ ነህ መሰለህ? የቤዛ ቀን የሚባል ከፊት አለ። ለቤዛ ቀን መቼ ነው? ኢየሱስ ለዛን ቀን ዋስትና እግዚአብሔር ከሰማይ የሚሰበሰበው የቸርች ነው ብሎ አይደለም። ታተሟል ግንባሩ ላይ ብራንዱን ይኸው ነው የሚለው። ሆሊ ስፒሪት አለው። መተተኛ ደጋሚ ምናምንስ አይ ቲንክ ኤስ ይመስለኛል። ለላቸው ሳታን አክቲቬትድ የኔ የሆኑትን የእግዚአብሔር የሆኑትን በክርስቶስ ያመኑትን ቦርናጌን የሆኑትን ብቻ መላእክት ከምድር ዙሪያ ይሰበስቡናል። ታውቃለህ? ያ ቀን ምን አለ ዛሬ ቢሆን ባርገውን አስበዋል። እነ ሚካኤል እነ ገብርኤል ዋናው ነው የሚመጣው። ዋናው እሱ ነው። በቃ ሳሊቬሽን ፉልፊል የመንፈሳችንን ተቀብለን የነፍሳችንን ተቀብለን አሁን የስጋ ደግሞ ከፊታችን ስጋ ይሄ እንዴት አሪፍ መሰላችሁ! የተዋረደ ነው። በቃ ሰዓት ስታደርጉለት የሚያረጅ አይመስልም። ከ30 ዓመት በኋላ ቸርች እንገናኝ ተደጋግፈን ማን ተረፈ ማንም አለ ተባብለን። ይሄ ውሸቱን ነው አለ ዘላለማዊ አካል የእርሱን ክቡር ስጋ እስኪመስል እሱ ራሱ ሁሉም ባስገዛበት ኃይል ይቀይረናል። ሰብሰብ አድርገውን ታውቃለህ። እስከ ደመና እንሄዳለን። ጌታችን ይመጣል። ኢየሱስ እንወድሃለን። እስቲ ጮክ በሉና ማራናታ በሉት። እስቲ ድገሙና እስቲ ጌታ ኢየሱስ ሆይ ቶሎና በሉት። እስቲ እርግጠኛ ያልሆናችሁ ሰዎች እርግጠኛ
ሁኑ። ዛሬ መንፈስ ቅዱስ መሞላት አለብህ። እርግጠኛ መሆን አለብህ። አለበለዚያ የመጀመሪያውን ትንተይድን በኋላ ሰከንድ ተርን እስኪመጣ ድረስ 7 ዓመት ካወረጋ አትችለው። መሬት ላይ እንኳን ዋናው ተለቆ ይቀርና በጨፍራ ራሱ ያለውን ሲቀያየ ነው። ስለዚህ ግድ የለም እዛ ሄደን እሱ እዚህ የፈልገውን ያርግ። ለ1000 ዓመት እንመጣለን። ታማኙ አገልጋይ ዝቅ ብሎ ተዋርዶ ድነታችንን ሰርቶታል። ሰማይ እግዚአብሔር የሚቀበለው በክርስቶስ ኢየሱስ በኩል የመጣ ሰው ብቻ ነው። እግዚአብሔር አገልጋዩን ያከብረዋል። ምርጤ ነው ብሏል። የተቀጠቀጥክ ልትሆን ትችላለህ። እሚጤስ ጧፍ ልትሆን ትችላለሽ። ኑ እሱ እጅ ላይ ኢየሱስ ጋር ነው ኑ የምንላችሁ።